ማንም ቢሆን ይህን ሰው የዕለት ተዕለት ስራው የሆነውን የግብርና ስራ ሲያከናውን ወይም ወደ እርሻው ሲያመራ ቢያዩ እንደ አንድ ተራ ገበሬ ሊቆጥሮ ይችላል። ነገር ግን ሰውየው እንደሚታየው አሊያም እንደምንገምተው ተራ ሰው አይደለም። በርካቶች በሁለት ጎራ በድጋፍና በተቃውሞ ሆነው ቢያነሱትም ሰውየው በምድራችን እጅግ ያልተለመደ ከሰው ልጆች በሙሉ የተለየ የሚያደርገው ነገር አለ። የወደፊቱን ጊዜ ቀድሞ ማየት የሚችል አንድን ሰው አይቶ መቼ እንደሚሞት ደቂቃና ሰከንድ ሳያዛንፍ የሚናገር ድርቅም ሆነ ጎርፍ አሊያም ምንም አይነት ነገር ከመሆኑ በፊት መተንበይ የሚችል ያለውም በተናገረው መሰረት የሚፈጸም ነው። የ62 ዓመት ባለጸጋው ኤሮ አሊ ፈጣሪ የሰጠኝ መክሊት ነው፣ ምን ማድረግ እችላለሁ ቢልም በዚህ ተሰጥኦ በማህበረሰቡ ዘንድ ፍርሃት መፍጠሩን ተከትሎ መገለሉን ይናገራል። እስኪ ያስቡት፣ አንድ የሚናገረው ነገር ሁሉ የሚፈጸም የምታውቁት ሰው ወደ እናንተ መጥቶ ነገ ማለዳ 4 ሰዓት ከ34 ደቂቃ ላይ ትሞታላችሁና ዕዳ ካለባችሁ ክፈሉ፣ ቤተሰቦቻችሁንም ከወዲሁ ተሰናበቱ ቢላችሁ። This is Ali. For him, predicting the exact day you'll die is as simple as playing a child's game. I kid you not. He has successfully predicted more deaths than you can ever count. ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ ውድ የቻናላችን ቤተሰቦች፣ በዛሬው ተረካችን ወደ ታንዛኒያ ተጉዘን በርካቶች በማይታመን ችሎታው ስላነጋገረውና ነገን ቀድሞ የማየት ችሎታ ስላለው እንዲሁም በዚህ ተሰጥኦ ምክንያት በሰዎች ዘንድ ጥላቻና መገለል ስለደረሰበት ሰው አጃይብ ያሰኘንን ጉድ ልናጋራችሁ ወደናል። አብራችሁን ቆዩ። የታንዛኒያዊ አሊ ነው። ሰዎች የሚሞቱበትን ጊዜ ወደፊት የሚከሰቱ በማህበረሰቡ ውስጥ ትርጉምና ተጽዕኖ ያላቸውን እንደ ጦርነት፣ ድርቅና የመሳሰሉት ክስተቶችን መተንበይ የሚችል ሲሆን እነዚህ ትንቢቶቹ ደግሞ በሙሉ አንድም ዝንፍ ሳይሉ ተከስተዋል። ለአሊ ሞትን ያህል ለሰዎች ትልቅ ትርጉም ያለውን ኩነትን መተንበይ እንደ ሕፃን ጨዋታ ቀላል ነው። በዚህ ክህሎቱ የተነሳ በርካቶች እሱ ባለበት አካባቢ መገኘት አይፈልጉም። ሌሎች ደግሞ ከጀርባ ሆነው ስሙን ማጉደፍ እንደ አማራጭ ወስደውታል። ከሱ ፈቃድ ውጪ ሊደብቀው የማይችለው መክሊት ወይም ተሰጥኦ ይዞ የተፈጠረው ይህ ሰው ለመሆኑ ማን ነው? ከስሙ ባሻገር መገለጫ የሚሆነው ማንነቱስ ምን ይመስላል? የዚህን ሰውዬ ታሪክና አለው ለሚባለው የተለየ ችሎታ ማስረጃዎች ለማግኘት በተጨማሪም የሰውየውን የኑሮ ዘይቤ በተሻለ ለመረዳት ወደ ታንዛኒያ በመጓዝ አሊ ወዳለበት መንደር በከባድ ሁኔታ ውስጥ ተጉዞ አሊንም ሆነ ለትንቢቶቹ ምስክር የሆኑ የአካባቢውን ነዋሪዎች ያነጋገረ ጋዜጠኛ ያጋራውን እናካፍላችሁ። ለዚህ ዘጋቢ አሊ የሚኖርበትን አካባቢ ለማግኘት በርካታ የገጠር መንደሮችን የማለፍ ፈተና ተጋርጦበት የነበረ ከመሆኑ ባሻገር አሊ የተባለውን አነጋጋሪ ሰው ማግኘትም ቀላል አልነበረም። በመጨረሻ ላይ ግን ከአሊ ጋር በአካል ተገናኝቶ ዘለግ ያለ ወግ አውግተዋል። ተፈላጊው አሊ ራሱን ማስተዋወቅ ጀመረ። ስሜ ኤሮ አሊ ይባላል። የ62 ዓመት አዛውንት ነኝ። የተወለድኩትም ሆነ ያደግኩት በዚሁ መንደር ነው። ትዳር ይዤ ልጆችም ወልጄ ነበር። አሁን ግን የምኖረው ብቻዬን የሚለው አሊ ሴቶች በርካታ ጭንቀትና አሉታዊ ስሜቶችን አስከትለውብኛል። በዛም ምክንያት የብቸኝነት ህይወትን መርጬ ህይወትን በራሴ መንገድ ለመኖር ወስኛለሁ ሲል ስለ ህይወቱ አጠር አድርጎ ይገልጻል። አሊ የዕለት ተዕለት ስራው የሆነውን የግብርና ስራ ሲያከናውን ወይም ወደ እርሻው ሲያመራ ላየው እንደ አንድ ተራ ገበሬ ሊቆጠር ይችላል። ነገር ግን አሊ ተራ ሰው አይደለም። አሊ እጅግ ያልተለመደ ተሰጥኦ ባለቤት ሲሆን ከሰው ልጆች በሙሉ የተለየ የሚያደርገው ደግሞ የወደፊቱን ጊዜ ማየት መቻሉ ነው። ይህ የተፈጥሮ ጸጋ ወይንም ክህሎት ግን በሌሎች ላይ አድናቆትና ፍርሃት የቀላቀለ ስሜትን የፈጠረው። በዚህ አሊ በሚኖርበት እጅግ ጸጥ ያለና ሰላማዊ መንደር የአሊ ትንቢቶች ከአድናቆትና ንግርት አልፈው ታምራዊ አፈ ታሪኮች እስከ መሆን ደርሷል። አብዛኛው ህብረተሰብ ለአሊ ከፍተኛ ክብር ያለው ሲሆን አሊ ነብይ ነው ብሎም ተቀብለውታል። ሌሎች ደግሞ ከቃሉ ሊመጣ የሚችለውን እውነታ ከመፍራት የተነሳ ከአሊ የተቻላቸውን ያህል መራቅን ይመርጣሉ። አሊ በሚኖርበት መንደር የሚኖርና ጂማ የተሰኘ ሰው ስለዚህ ታምረኛ ሰው ሲናገር እኔ አዛውንቱ አሊ ከሚኖርበት መንደር ነው የምኖረው። ከአሊ ጋር መልካምና ቅርብ ግንኙነት አለን።
አሊ ከሌሎች ጋር ያለው ቅርበት መልካም ነው። ነገር ግን በርካቶች አሊ ስለወደፊቱ ሲያዛንፍ በመናገሩ ይፈሩታል። በተለይ ደግሞ ከሞት ጋር በተገናኘ የሚናገራቸው ትንቢቶች ለበርካቶች ምቾት የሚሰጥ ባለመሆኑ ከሱ መራቅን አማራጭ አድርገውታል ይላል። ሲቀጥልም የሚናገራቸው ትንቢቶች ፈጥነው የሚከሰቱ መሆናቸው አንዳንዶች እንደ መተተኛ እንዲቆጥሩት ስላደረጋቸው ስለሱ በሚያስቡ ጊዜ ይረበሻሉ፣ በፍርሃትም ይረዳሉ። እኔ ግን ከአሊ ጋር ያለኝን ግንኙነት በፍጹም የመለወጥ ሐሳብ የለኝም። ነገር ግን በምንም ታምር እሱ ያለውን ችሎታ ወይም ተሰጥኦ ተመኝቼውም ፈልጌውም አላውቅም ይላል። አሊ መልካም ሰው እንደሆነ አውቃለሁ የሚለው ይሄው ምስክር ይዛኑ ያህል ደግሞ አሊ የሚኖረው ሕይወት አስቸጋሪና ደስ የጎደለው መሆኑንም እንደሚያውቅና ይህ ተሰጥኦ ለአሊ ክብርንም መገለልንም በአንድ ላይ አምጥቶበታል ይላል። የሰው ልጅ ሊያውቀው የማይችለው መጻኢ የሆነን ሞት ቀድሞ በትክክል መተንበይ መቻሉ በማህበረሰቡ ዘንድ የጥንቆላ ተግባር ይፈጽማል የሚል ሐሜትን ስላስከተለበት የቅርብ ዘመዶቹን ጨምሮ በርካቶች ከአሊ እንዲርቁ ምክንያት እንደሆናቸው የሚገልጸው ይኸው የአሊ ወዳጅ እሱ በውስጡ ስለሚሰማውና ሳይመርጥ ስለተፈጠረበት መክሊቱ ባለመረዳታቸውና ተሰጥኦውን ከጥንቆላ ወይም ከመተት ጋር የተገናኘ አድርገው በመቁጠራቸው አሊን እንደ እኩይ ሰው ሊፈርጁት መቻላቸውን ይገልጻል። አሊ ስለዚህ የትንበያ ችሎታው ሲናገር ሐዘን የተቀላቀለበት ስሜት ይነበብበታል። ሞትን መተንበይ በመቻሌ ምክንያት ሰዎች ብዙውን ጊዜ መተተኛ ወይም ሟርተኛ ነው ሲሉ ይፈርጁኛል። እኔ ግን ጠንቋይም መተተኛም አይደለሁም። ይህ የተለየ ችሎታ ከእግዚአብሔር የተሰጠኝ መክሊት ነው። ፍጹም በእኔ ፈቃድ የሆነ ወይም በእኔ ቁጥጥር ስር ያለ ጉዳይ አይደለም። በእርግጥ ይህን ለበርካቶች ማስረዳት ከባድ ነው። የአንድ ሰው ምድራዊ ሕይወት መጠናቀቂያው ሲደርስ ወይንም ለሞት የቀረበ ሰው ሳይ በማላውቀውና በማልቆጣጠረው መልኩ እውነታው ግልጥ ብሎ በውስጤ ይገለጻል። የሚሞትበትን ቀንንም እናገራለሁ። እንዳልኩትም ይሆናል የሚለው ይህ አስገራሚ ሰው ዋናው ትኩረቴ ስለ ልዩ ተሰጥኦ ሰዎችን ማሳመን አይደለም። የኔ ዋናው ትኩረቴ የግብርና ሙያዬና እርሻዬ ነው ይላል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። አሊ መናገሩን ይቀጥላል። እኔ ከእርሻ ስራዬ በስተቀር ሌላው ጉዳይ ብዙም ትኩረት የምሰጠው ነገር አይደለም። ነገር ግን ከበድ ያሉና ማህበራዊ አንድምታ ያላቸውን ትላልቅ የወደፊት ኩነቶችን የሚመለከት መልእክት ወይም መገለጥ በሚደርሰኝ ጊዜ አብሮ የሚመጣ የማንቂያ ደውል እንድሰማ የሚያስገድድ ትዕዛዝ የሚመስል መረዳት ወይም ግፊት ይሰማኛል። እንደዚህ አይነት ነገሮች ሁሉም ከኔ ቁጥጥር ውጭ ናቸው። እኔን እንደ መልእክተኛ ወይም የእሱ መልእክት ማስተላለፊያ ነው እግዚአብሔር የሚጠቀምብኝ። ብዙዎች ግን ይህን አይረዱም። ቀድሜ የተናገርኳቸው ኩነቶች ደግሞ ዝንፍ ሳይሉ ይከሰታሉ ይላል። በእርግጥ አሊ ምንም እንኳን እያንዳንዱን ትንቢትና ፍጻሜያቸውን መዝግቦ ባያስቀምጥም እውን የሆኑ በርካታ ትንቢቶችን ግን ያስታውሳል። በአንድ ወቅት ሜንጅ በሚባል ይጠራ የነበረ የመንደር ነዋሪና በመንደር ውስጥ ሰላምን ወይም ብጥብጥን ሊያመጣ የሚችል ቁልፍ ሚስጥር ያውቅ የነበረ ሰው የሚሞትበትን ቀንና ያንን ሚስጥር እንደሚናገር አልያወቀ። በዚህ ጊዜ አሊ ከመንደሩ ነዋሪዎች መሃል የመንደሩ ኃላፊ ላላቸው ትንቢቱን ይነግራቸዋል። ምክንያቱ ደግሞ ሳይቀደሙ የመንደሩን መፍትሄ ቁልፍ ከአዛውንቱ የመንደር ኃላፊ መቀበል የነበረ ቢሆንም ያንን ሲያደርጉ ጊዜውም ሆነ ሁኔታው ሳይዛነፍ አሊ እንደተነበየ ሆኖ ተከሰተ። በኃላፊ አዛውንቶቹ ቸልተኝነት ምክንያት አሊ እንዳለው መንደሩ ወደ መበታተን ደርሶ ነበር። በወቅቱ ለመንደሩና ለነዋሪዎቹ አስቦ ያደረገው ነገር ግን መዘዝ እንዳመጣበት አሊ ይገልጻል። በወቅቱ እኔ መርጬ ያማከርኳቸው አዛውንቶች ኃላፊነታቸውን ባለመወጣታቸው ከመጸጸት ይልቅ ወደ መንደሩ ሞት ያመጣሁት እኔ እንደሆንኩ አድርገው መናገርና ማስወራትን መርጠው ነበር። እውነቱ ግን ሁሉም ጉዳይ ከኔ ቁጥጥር ውጭ ሆነ ነው። እኔ ማድረግ የምችለውና የኔ ተግባር የሆነው ተገቢው ቅድመ ጥንቃቄና ዝግጅት እንዲደረግ የጥሪ ደውል ማሰማት ነው በማለት በሰዎች ጥርጣሬ ምክንያት ስለከሸፈው የትንቢት መልእክቱ ወይም ማስጠንቀቂያ ይገልጻል።
አሊ ስለ መጻኢው ጊዜ የሚናገረው ነገር በሙሉ 100% ትክክል ይሆንና ከፈጣሪ የተሰጠው ነው ቢያስብልም ምስኪኑ አሊ የሐዘንና የብቸኝነት ሕይወት ነው የሚኖረው። ብዙዎች ወደሱ የሚቀርቡት የሌሎችን ዕጣ ፋንታ ለማወቅና በሌሎች ጉዳይ መሆኑንም ነው የሚናገረው። ሰዎች ከነሱ ጋር የተገናኘን ነገር አጥብቀው ይሸሻሉ። እኔ ምንም አይነት ክፉ ነገር ሰዎች ላይ እንዲደርስ ፍላጎትም ምኞትም የለኝም። በርካቶች ሊያጠፉኝ እንደሚፈልጉ እያወቅኩና በፍርሃት እየኖርኩም እንኳን ክፋት አልመኝም። የሰዎች መሞቻ ሲቀርብ የምናገረው ያ ሰው ያስቀየመው ካለ ይቅርታ እንዲጠይቅ፣ ዕዳ ካለበት በቁሙ መፍትሄ አድርጎ ቤተሰቡን ነፃ እንዲያወጣና ባጭሩ ንጹህ ሆኖ ከዚህ ምድራዊ ሕይወት እንዲለይ ነው። ይህ ሁሉ አስፈላጊ ባልሆነበት ሁኔታ እኔም የመናገር ፍላጎት ወይም ተነሳሽነቱ አይኖረኝም የሚለው የአስገራሚ ሰው ለዘጋቢው በአንድ ወቅት የገጠመውን እንዲህ ሲል ያስረዳል። በአንድ ወቅት በርካታ ንብረቶቹ ተበታትነው የጠፉበትና ብዙ ልጆች የነበሩ አዛውንት ሞቱ በተቃረበ ጊዜ የቤት ሥራውን በቁሙ እንዲከውን በማሰብ የተለመደውን የማስጠንቀቂያ መልእክት ተናገርኩ። ሰውየው ግን የተባለውን የቤት ሥራ ሳይወጣ አለፈ። እጅግ ሀብታምና ታዋቂ ሰው ስለነበር የመንደሩ ነዋሪዎች ሁሉም በሚባል መልኩ ሰውየው ለመሞቱ እኔን ተጠያቂ አደረጉ። በሟርት ገደሉ አሉኝ። በዚህ ምክንያት ነው የጥሞናና የብቸኝነት ኑሮን የምመርጠው። በእርግጥ ሁሉም ነገሮች ቀላል አይሆኑም። አሊ ከሰዎች ርቆ ብቸኛ የሆነ ሕይወት የመረጠው የኔ የሚላቸው ቤተሰቦቹ ሳይቀሩ እሱን መፍራትና መጠራጠር ከጀመሩ በኋላ ነው። አሊ እንደሚለው ግማሽ አካል የሆነችው ባለቤቱና የአካሉ ክፋይ የሆኑት ቤተሰቦቹ እንኳን ከእርሱ ጋር በሙሉ እምነት መኖር ካቃታቸው ማንን በሙሉ ልብ እመነኝ ይባላል ይላል። የሚገርመው የገዛ ባለቤቴና ቤተሰቦቼ ከተለዩኝ በኋላ ነበር ከሰዎች ለመራቅ የወሰንኩት። የሚመጣልኝን መልእክት ወይም ራእይም በአብዛኛው ከመናገር መቆጠብ ጀምሬያለሁ። የግድ ካልሆነ በስተቀር ሁሉንም በውስጥ ይዤ ዝም ብዬ ነገሮችን መመልከትን የመረጥኩት ወድጄ አይደለም። በርካቶች ነገ የሚከሰተውንና እነሱ የሚሆኑትን ስነግራቸው እንደ ሟርት ስለሚቆጥሩት ነው። ጥቂት የተባሉት ግን የኔን የትንቢት መክሊት ለመልካም ተጠቅመውበታል የሚለው አሊ ሲቀጥልም ለምሳሌ በመንደሩ እጅግ ጨዋ የሆኑ ልጆች ያሳደገ መልካምና ጠንካራ ሰው ነበረ። ሰውየው ምንም አይነት ሕመም የለበትም ነበር። በመሆኑም ይሞታል ብሎ ማንም አያስብም ነበር። የዚህ ሰውዬ የእልፈት መልእክት በመጣልኝ ጊዜ የግድ መናገር እንዳለብኝ ወሰንኩና ልጆቹን ጠርቼ በእርጋታ አስረዷቸው። ውሳኔም ትክክል ነበር። የማይቀረው ሞቱ እኔ ባልኩት ቀን ሲመጣ ልጆቹ ዝግጁ ነበሩ። ለአባታቸው ተገቢውን እንክብካቤ ከማድረግ በተጨማሪ ተገቢ የሆነውን ሽኝት ሊያደርጉለት ችሏል። እነዚህ ልጆችና ሌሎች ቤተሰቦቻቸው እስካሁን መልእክቴን እንደ ውለታ ይቆጥሩታል። ሁሉም እያመሰገኑ ይህንን ይነግሩኛል። እኔ ግን ከእግዚአብሔር የተሰጠኝ እንጂ ከራሴ ምንም እንዳላደረግኩ ነግራቸዋለሁ። ሌሎችም እንደነሱ ሲቀርቡኝ በወዳጅነትና በቀና ልብ ቢሆን ደስ ይለኝ ነበር። ያ ግን ሊሆን የሚችል አይደለም። በእኛ ማህበረሰብ ውስጥ በክብርና በፍርሃት መካከል ያለው መስመር እጅግ የቀጠነና የመነመነ ነው። ለዛም ነው አንዳንዴ በዚህ በተሰጠኝ መክሊት አብዝቼ የምበሳጨው። እንደ ሟርተኛ መቆጠር እጅግ የሚያም ነገር ነው ይላል። የአሊ ወዳጅ ሆኖ ለመቆየት የወሰነው ጁማም ምስክርነቱን ሲሰጥ ይህንኑ ያጠናክራል። አሊ በዚህ ጠብ በማይለው ትንቢቱ ሳቢያ በሰዎች ብዙ ነገር እንደደረሰበት የሚገልጸው ጁማ በፊት አሊን የሚቀርቡት በርካታ ነበሩ። ነገር ግን አሊ የደረሰውን መልእክት ሲናገር እውነቱን ሳያለባብስ በመሆኑ በርካቶች እንደ ጨካኝ ወይም እንደ ክፉ ሰው አልፎም እንደ ሟርተኛ በመፈረጅ ከአሊ መራቅን መርጧል። እኔ ግን አሊ እጅግ መልካም ሰው እንደሆነ አውቃለሁ። እንደ ዕዳ የተቆጠረበት የተለየ ሆኖ መፈጠሩና በተሰጠው ሌሎችን እጠቅማለሁ በሚለው ቀናነቱ ብቻ ነው። እንደኔ አመለካከት አሊ ከፈጣሪ የተላከልን መልእክተኛ ነው ሲል ይገልጻል። አሁን ላይ ጊዜውን ሙሉ በሙሉ ለእርሻውና ለተክሎቹ የሰጠው አሊ እድሜው እየገፋ በመምጣቱ ላይ ቢሆንምና ከጎኑ ረዳት ባይኖረውም ሕይወት መቀጠል አለባትና የብቸኝነት የግብርና ሕይወቱን ከተፈጥሮ ጋር እየመከረ እንደቀጠለ ነው። በዚህ መልእክተኝነት ዘመኑ በርካታ ፈተናዎች ገጥሞታል። በርካቶች በዘመዶቻቸው ላይ ሟርትና ሞት እንዳመጣባቸው አድርገው ሲወቅሱት ይደመጣል። ሲወቅሱትም ይኖራሉ። ሌሎች ደግሞ ያለማወቃቸውን ችላ ብለውና ስሜታቸውን እንደ እውነት ቆጥረው አሊን ለመቅሰፍ የግድያ ሙከራ ሁሉ አድርገውበታል። አሊ ግን እነዚህን ሁሉ ሙከራዎች ተቋቁሞ እየኖረ ነው። ራእዩ አሁንም ባይቋረጥም ለሌሎች ማካፈሉን ግን ለጊዜው ትቶታል። ይህን አስገራሚ ታሪክ ያጋራው ዘጋቢም ታሪኩን ሲደመድም የአሊ ታሪክ እንደሚያስገነዝበን እጅግ የተለየ ኃይልና መክሊት፣ የተለየ ኃላፊነትን ይጠይቃል።
ሰዎች ከኛ የተለዩ በመሆናቸው ብቻ ለመፈረጅ ከመቸኮል ይልቅ አእምሮን ክፍት አድርጎ እንግዳ ከሆኑ ነገሮችም ጭምር ትምህርት መውሰድ ተገቢና ከህሊናም ሆነ ከነገው ወቀሳ የሚጠብቅ ተግባር ነው ይላል። እናንተስ ምን ትላላችሁ? ይህ ትንቢት ነው ወይስ ሟርት? የፈጣሪ ጸጋ ላችሁት ወይስ ሌላ? ውድ የቻናላችን ቤተሰቦች እንደው ግርም ቢለን የ62 ዓመቱ ትንቢቱ ጠብ የማይለው አሊን እንዲያስተዋውቅናችሁ እንደተለመደው በቻናላችን ቢቀርብልን አሊያም ብናውቃችሁ የምትሉትን በኮሜንት ማስቀመጫው ላይ እንድትጠቁሙን፣ እንዲሁም ለቻናላችን አዲስ የሆናችሁ ደግሞ የምንለቃችሁ የተመረጡና አነጋጋሪ ተረኮች እንዲደርሷችሁ ሰብስክራይብ ማድረግና የደወሏን ምልክት መጫንን እናስታውሳችሁ። ሰናይ ጊዜ።